አሁንማ የባሰል ውስጥ ከተቱኝ ያችን ምናምንቴ አፈር ድም ያብልቼ ከሮቢ ለያታለሁ እንዴ ይናቻትና ፈታች መሰለኝ ሮቤል ተረጋጋ አሁን እንኳን ከእስር ቤት አራቅንም የፈለገ ቦታ ነው የእጇን ነው የምሰጣት ሮቢ እስኪ እቺ ልጅ ያት ከጧት ጀምሮ እኮ አንድ ቃል አልተናገረችም እኔ ግን አንድ የሚገርመኝ ነገር አለ እኔ ምንሽ እንዴት እስካሁን ከዚህ ሰው ያስወጣኛል ብለሽ ታስቢያለሽ ማለቴ እስካሁን እስር ላይ መሆንሽን እኮ አላመንሽበትም ምናልባት ፍቅረኛዋ እየመጣ ይሆናል ድንገት እንደ ህንድ አክተር በመሬት በኩል ቆፍሮ ብቅ ቢልስ ወይ ደግሞ ግንቡን በርጥሶ እየሮጡ ላጥ ይላሉ አንቺ ህይወት በቃ የዱር እንስሳቱኝ ከሰው ጋር ተላመጂ አቡ ማለት እዚህ እስር ቤት ውስጥ ያለ ነው እኛ እርስ በርስ ምናምን ማለት ተሳሰብ ከሆነ ውጭ ያለ ሰው እኮ ላንቺ ምንም ነው ከዚህ በኋላ ደሞ ማለት ነው እንደዚህ አይነት ቦታ ውስጥ በእንደዚህ አይነት ኬዝ ገብተሽ አለ አይደል ለመውጣት ያሌለ አዛ ነው የምትሆኚ በተለይ ደግሞ ሰው ከጠላሽ አረኔ ማንንም አልበደልኩም አይ ህይወት እዚህ ያለው ሁሉ እኮ እንደዛ ነው የሚለው እኛም ሰው በደለ መሰለሽ እንዲገባ ነው እስኪ አንድ ጨዋታ እንጫወት ምን አይነት ጨዋታ ህይወት አሁን እውነት ለመናገር ከዚህ ስቶጪ ሮቤል ጠብቀኛል ብለሽ ታስቢያለሽ አላቅ አየሽ ራሷም እርግጠኛ አይደለች አየሽ ውጭ ያለ ሰው ህይወቱን ይቀጥላል እኛ ግን እንረሳለን ምን ነው አሁን ፈራሽ አይደል ነገሮች ሁሉ ተገለጡልሽ ይሄ ጅማሬው ነው እዚህ እስር ቤት ውስጥ ድብደባ ሳይሆን ሰውን የሚገለው ሐሳብና ጭንቀት ነው እስኪ አታልቅሺ አሁን እኮ ገና ለሊቱ አልጀመረም ታያት ታልቅስ አልቅስ ያውጣላት እኔም ለመጀመሪያ ጊዜ እስር ቤት ስገባ ደምንባ ነበር ያለቀስኩት የእውነት እኔ በጣም ነው ከፋኝ እኔ እኮ ማንንም ሰው አልጎዳው ልትገለኝ ስታንቀኝ ምን ማድረግ እችላለሁ ደሞ እኮ ከዛ ቤት ልወጣ ነበር ራሳቸው ናቸው ይከለከሉ ይሄኔ ከሮቤል ጋር ጠፍቼ ቢሆን ይሄ ሁሉ ነገር አይፈጠርም ነበር አይዞሽ ስትወጪ ሁሉም ነገር ይስተካከላል ደሞ ነገሩን ውጭ ያሉ ሰዎች በርቅ ምናምን የሚጨርሱ ነው የሚመስለኝ እሺ አታስቢ እንዳፍሽ አድርግልኝ ማን ነው አንቺ ደግሞ ማንን ፈልገሽ ነው እንዴ ፍሬ አንቺ ፈልጌ ነው ደግሞ እንግዳጂ ነው እንደምትቀበይ ቁጭ በይ በይኝ እንጂ እሺ ቁጭ በይ እንዴት ነው ያችርኩስ ልጅ የወቃችሽ ቦታ ዳነልሽ ይመስገን ደህና ነኝ ልጅቷ በምን ምክንያት እንደሆነ ባላቅም እስካሁን ድረስ ግን ፍርድ ላይ አልቀረበችም እኔ እኮ መመላለስ ስለከበደኝ ነው ሰሞኑን መቅረቡ አይቀርም አንቺ ግን ህይወትን በዚህ ልክ ለምን ጠላሻት ምክንያቱም ምንም አያደርግልሽም ግን ደግሞ እስር ቤት ድረስ ሁላ ልገላት ገብቼ ነበር እንግዲህ ይሄንን ስነግርሽ ምን ያክል ልጅቷን እንደምጠላት ገምቻለሽ ብዬ አስባለሁ የባሰው መጣ አዎ በጣም የባሰው ነው የመጣው አሁን ግን እውነት አንቺ የህይወት ጠላት ከሆንሽ ልትረጂኝ ይገባል ጠላት ብቻ ግን ወጣም ወረደ ህይወትን በጣም ነው የምጠላት ዋናው መጥላትሽ ነው በመጀመሪያ ምክር ይሁን መርዶ ይሁን ባላቅም አንድ ነገር ልንገርሽ ህይወት ከዛ እንደወጣች አንቺን ለማጥቃት በደንብ እያሰበች ነው እቺ ውሻ ቆይ ምን አባቷ ፈልጋ ነው እንደዚህ የምትፈታተነኝ ተረጋጊ ፍሬ መፈራገጥ እንደሆነ ለዶሮም አልበጃት በመዘፍዘፍ ያፍነው ተፈራግጣ እስክትጨርስ ድረስ ዝም ነው ያሏት ስለዚህ ደግሞ እኛም የዶሮዋን ታሪክ መድገም የለብንም ጸጥ ብለን መብረር ነው ያለብን እሺ ምን ላርግ ማለት ምንድነው እቅዷ ያው አንቺ ብታሳስሪያትም ባሞክሮ ወይም ደግሞ እስር ቤት ላይ ባሳየችው ጸባይ ፍርዱ ቀሎላት መውጣቱ አይቀርም አይደል እሱማ ያው መውጣቱ አይቀርም ታደለ ግን ረጅም ጊዜ ነው የምታሰረው ምክንያቱም ከባድ ወንጀል ስላለበት ስለዚህ ልጅቷ ስትወጣ የአባቴን ድርሻ ብላ ትመጣለች አሃ ይሄ ነው አላማዋ በቃ ተረጋጊ እንጂ ፍሬ
የዶሮዋን ታሪክ ድጋሚ ልንገርሽ እንዴ? ምንድነው እንደዚህ ቡሩ ማለት? እኔ እኮ ነገሩ በጣም ስላናደደኝ ነው። ስሚኝ ይኸውልሽ፣ አሁን እኔ የምነግርሽን ነገር ከሰማሽ ልጅቷን ለአንዴና ለመጨረሻ ጊዜ እንፋታታለን። እኔ እሷን ከኔ ህይወት ውስጥ የሚያወጣ ነገር ሁሉ ይስማማኛል። ህይወትን ለዘላለም ካንቺ መንገድ እንድትወጣ ለማድረግ ብቸኛው መንገድ ወደ እውነተኛው ዓለም መሸኘት ነው። ምን ታስቢያለሽ? እውነተኛ ዓለም ስትይ አልገባኝም። ቢልላት እኮ እሷም ቢሆን በቢላ ልትገልሽ ነበር። ስለዚህ እኛም እንግደላት። እንዴት አድርገን? ጥሩ፣ አሁን ወደ መስመር እየመጣሽልኝ ነው ፍሬ። እርግጠኛ ነኝ ይሄ ነገር አልፎ የድል ጽዋችንን እዚህ ቦታ ላይ እናነሳለን። ያርግልን። እሺ እንዴት ነው የምናደርገው? የመጀመሪያ ስራሽ እርግጠኛ ነኝ መቼስ ሮቤል ብዙ ጊዜ መጥቶ የእርቅ ጥያቄ ጠይቆሻል አይደል? ስለዚህ አንቺም እርቁን ተቀብለሽ ህይወትን ከዛ እስር ቤት ታስፈቻታለሽ። እንዴ ወቅታኛለች እኮ። እኔ እኮ ልሞት እችል ነበር። መታሰርማ አለባት። አትቸኩ ያልኩሽ ፍሬ። እስኪ መጀመሪያ ጆሮ ሰተሽ ሲሚ። እዛው እስር ቤት እያለች መግደል ብንችል ኖሮ በጣም ጥሩ ነበር። ነገር ግን አሁን እሱ በጣም ከባድ ነገር ነው። ከዛ ከእስር ቤት በእርቅ ታስወጫትና ታደለ ከዚህ ቤት እንዳትወጣ አደራ እንዳለ፣ አንቺ ደግሞ የእሱንም ቃል መጠበቅ እንደምትፈልጊ አድርገሽ ተሳምኛታለሽ። ሁሌም ቢሆን እዚህ እንድታድር የትም ቦታ እንዳትወጣ በቃ አላ በእግር በፈረስ ብለሽ ተሳምኛታለሽ። እሺ አሳመንኳት። ቤት ገባች እንበል። ከዛስ? ከዛማ ምን ከዛለው? እዚህ ጋር መጣች በኋላ በመድኃኒት መርዘሻት ሲጥ ታደርጊያለሽ። መድኃኒቱ ደግሞ አታስቢ፣ እኔ ያመጣልሻለሁ። ግን ብያዝስ? አይዞሽ፣ ለእያንዳንዱ ነገር ሁሉም ነገር አስቤበታለሁ። ወደ ሮቤል እንድሳበብ ማድረግ ነው። አንቺ ብቻ ተስማሚ። እሺ በቃ ተስማምቻለሁ። ሮቤል መረጋጋት አለብን። ትናንትና እንደዛ መሆን አልነበረም። እንደዛ ሲሆን ነው ደግሞ ህይወትን መርዳት የምንችለው። ልቤ እየመታ የሆነ ነገር የሚፈጠር ደግሞ እየመሰለኝ። ህይወት እኮ ፍርድ ቤት ቆመች ማለት እኔ ምንም ማድረግ አልችልም። ተረጋጋሽ ሮቤል። ራስን በዚህ ሰዓት በጣም ማረጋጋት አለብን። ፍሬ ሄሎ ፍሬ። ሮቤል በጣም አስቤበታለሁ። ሰላም ማውረድ እፈልጋለሁ። በእውነት? አዎ፣ ነገሩ ከመባባሱ በፊት ቢያልቅ ይሻላል። በዛ ላይ ታደለ ብዙ ነገር ብሎኛል። የታደለ ልጅ ማለት ደግሞ የኔ ልጅ ናት። ስለዚህ እኔም ብቻዬን ከመሆን ህይወት አጠገቤ ብትሆን ይሻላል። ቤቱም ደግሞ ሊበላይ ነው። እሺ ፍሬ፣ እሺ። ምን ነው ልክ አይደለሁም እንዴ? አረ ልክ ነሽ። ነገሩ ድንገት ሲሆንብኝ እኮ ደንግጬ ነው እንጂ እሷም እኮ አንቺ ላይ ባደረገችው ነገር ተጸጽታለች። አረ እኔ ነኝ መጸጸት ያለብኝ። እሷማ ምን አጠፋች ብለህ ነው? ራሷን ለመከላከል አይደል ያደረገችው? እኔ ነኝ እንጂ የማይሆን ሀሳብ ወልዶ ይሄ ጭንቅላቴ ልጅቷን ያስጨነኳት። ግድ የለም፣ ለእናንተም ቢሆን እርቁ ነው የሚሻላችሁ። እናንተ እኮ ከኛ በላይ ቤተሰብ ናችሁ። ግን ይኸውልህ ሮቤል፣ ቅድመ ሁኔታ አለኝ። የምን ቅድመ ሁኔታ? ብር ከሆነ ችግር የለውም፣ ተደራደራት፣ እኔ እሰጥሃለሁ። ለታደለ ቃል ገብቼለታለሁ። ስለዚህ ህይወት ስትወጣ ቀጥታ እዚህ ቤት ነው የምትመጣው። ይዣት ሄዳለሁ ምናምን ብሎ ማስቸገር የለም። እሷን ለመውሰድ ስትፈልግ ሽማግሌ ልከህ ነው። አረሽ ችግር የለውም ፍሬ። እሺ እንግዲህ ነገ እንገናኝና መደረግ ያለበትን ሁሉ እናደርጋለን። ሰላም ዋል። ሮቤል ትንሽ ማሰብ ይኖርብናል መሰለኝ። እንዴት በቀላሉ ሀሳቧን ቀየረች? ምን ማለትሽ ነው? አይደለም በቀላሉ ለምን በከባዱ አትቀይሩ? ህይወቴ ዋና ከዛ መውጣቷ በጣም እኮ ነው ናፈቀች። የምር እኔም ፍቅረኛህን ደግመህ በማግኘት በጣም ደስተኛ ነኝ። ግን በቃ ጥንቃቄ አድርግ። ቆይ አንቺ በዚህ ልክ ለምንድን ነው ልትፈሪ ቻልሽ? በቃ እንደዛ ያዙ ይልቀቁኝ ያለች ሴትዮ ይቅር ብያለሁ ስትል ብቻ ጥንቃቄ አድርግ። እስከ ነገ እንዴት መታገስ እንደምችል አላውቅም። እስከዛ ከኔ ጋር ጊዜው እንዲሄድ ማድረግ አለብህ። በቃ ወደ በኋላ ወተን መጠጥ እንጠጣ። አይ መጠጥ እንኳን አልጠጣም።
እኔ መጠጣት ፈልጌ ነው። ደግሞ አንተን እስካሁን አገዝኩ አይደል? በቃ በእናትህ ጭንቄ ላራግፍ። እሺ ግን እኔ አልጠጣም። እሺ መብት ነው። እንደውም እኔን ደጋፊ ትሆናለህ። ያደረግሽልኝን ነገር በዚህ መካስ ከቻልኩኝ እሺ፣ ግን እኔ መጠጥ አልጠጣም። እሺ እኮ እሱን እሺ ያልኩህ እኮ። ፍርዬ ታዴ እንዴት ነህ? ደህና ነህ? እዚህ ቦታ ደህና ነኝ ማለት ይከብዳል። አንቺን ሳይ ግን እረፍት አገኛለሁ። እኔም በጣም ነበር የፈለግኩ። የመጨረሻ ቃልህን ሰጥተህ ፍርድ ቤት እንደምትቀርብ ነገሩኝ። እሺ ፍርዬ፣ አንቺ ስለኔ አታስቢ። የተጎዳሽው እንዴት ነው? ሐኪም ቤት ሄደሽ ቼክ አደረግሽ? የሚደረገውን ሁሉ አድርጌያለሁ። አሁን ተሽሎኛል፣ አትጨነቅ። ሁሉም ነገር በእኔ ምክንያት ነው እንደዚህ የሆነው። መጨረሻዬ እንደዚህ ሊሆን ተይው እስኪ ፍርዬ። እባክህን ታዴ እንደዚህ አትሁን። አሁን መጠንከር ያለብህ ሰዓት ነው። እኔ ከቤተሰቤ ጋር መሆን በነበረብኝ ሰዓት፣ አንቺንም ህይወትንም ማገዝ በነበረብኝ ሰዓት ይኸው እዚህ አዘቅት ውስጥ ገባሁ። ይበለኝ። የአንድ ቀን ስህተት በጣም ብዙ ነገሮችን ይዛ መጣች። ታዴ እኔም እኮ ስለ ህይወት ላውራህ ነው የመጣሁት። ምን ህይወት ምን ሆነች? አይ እሷ ምንም አልሆነችም። እኔ ግን ብዙ ነገር አሰብኩ። ፍርዬ ህይወት እኮ አሁንም ያለችው እስር ቤት ውስጥ ነው። ይሄ ሁሉ ነገር የተፈጠረው ደግሞ በአጋጣሚ ነው። አንቺም እኮ ተጎድተሻል የኔ እናት። ግን እሱማ ትክክል ነህ ታዴ። እኔ በጣም አዝኛለሁ ፍርዬ። ህይወት በጣም በብዙ ነገር ተገፍታ ነው የኖረችው፣ በጣም በብዙ ነገር። እሺ ለማንኛውም አሁን እኔ ይቅር ብያታለሁ። ምን አልሽኝ ፍርዬ? ያው ብዙ ቀን አስቤበታለሁ። ቂም ይዤ ብቀጥል ለእኔ ምንም አይጠቅመኝም። የሆነ ሆኗል። ያው አንተም ደስተኛ ልትሆን የምትችለው በዚህ ነው። ፍርዬ የእውነትሽን ነው አይደለም ይሄን ነገር የምታወሪኝ? አዎ እውነቴን ነው ታዴ። ሮቤልና አንዲት ሴት እየመጡ ሲጨቀጭቁኝ ነበር። አሁን ግን ያው እርቁን ለመቀበል ወስኛለሁ። ፈጣሪ ይመስገን ፍርዬ። እኔ የምፈልገው ይህንን ነገር ብቻ ነበረ። ይህን ነገር ብቻ በቃ። እንግዲህ ከዚህ በኋላ እኔና ህይወት በሰላም ለመኖር እንሞክራለን። የተቻለኝን ሁሉ አድርጌ በሰላም ከሷ ጋር ለመኖር እሞክራለሁ። ፍርዬ ይሄ እኮ ለእኔ ከምንም ነገር በላይ ትልቅ ዜና ነው። እዚህ ውስጥ ሆኜ ስጨነቅ የነበረው በዚህ ጉዳይ ነበረ። አሁን ደስ የሚል ዜና ነው የነገርሽኝ። ህይወትንም እመክራታለሁ። እሺ በሰላም በፍቅር ትኖራላችሁ። በቃ አንተም ተረጋጋ። ከዚህ በኋላ ምንም ችግር አይኖርም። ፍርዬ ህይወት መልካም ሴት ነች። ሰላም ትወዳለች። ውስጧ ክፋት የሚባል ነገር የለባትም። እባክሽን ተንከባከቢያት። እንደ ልጅሽ ያት ልጅሽ ትሆናለች። አዎ አሁን ገብቶኛል። ግን አንድ ጥያቄ አለኝ። ምንድን ነው? እሷ ከቤት ከወጣች ማለቴ ቤት ውስጥ እንዳትቸገር እባክሽን አግዣት ፍርዬ። ይሄ ቤት የኔ ብቻ አይደለም፣ ያንቺን ብቻ አይደለም፣ የሁላችንም ቤት ነው። ተጋግዛችሁ፣ ተከባብራችሁ፣ ተፋቅራችሁ ኑሩበት። እሺ እንዳልከው ይሆናል። ቤታችን ውስጥ ልክ እንደ ቤቷ ትኖራለች። ያልከው ሁሉ ይሆናል። አታስብ፣ ቃል እገባለሁ። አመሰግናለሁኝ ፍርዬ። እና አንድ ነገር። ምንድን ነው? ሮቤልን አትጥዩ። ልጁ ስለ ህይወት በጣም ይጨነቃል። በጣም ነው የሚወዳት። እባክሽ በመሀላቸው እንዳትገቢ። እሱማ ልክ ነህ። እነሱ መሀል ጣልቃ አልገባም። እንደውም ይበልጥ እንዲግባቡ ረዳቸዋለሁ። ፍርዬ የእውነቴን ነው የምልሽ። እንደ ዛሬ ተደስቼ አላውቅም። ብዙ ጭንቀቴን ያቀለልሽልኝ። ምናልባት እስከ መጨረሻው የምትደሰትበትን ነገር እያረኩ ይሆናል። ጊዜው አልቋል። ፍርዬ አመሰግናለሁ። እሺ ዛሬ ትልቅ ሸክም አወርደሽልኛል። ታዴ እንግዲህ ሁሉም ነገር ይስተካከላል። አይዞ፣ ፍርዱን ደግሞ ፈጣሪ ያቅልልልህ። አሜን አሜን ፍርዬ። እሺ ቻው። እሺ ቻው በልሽ። ሁሉም ነገር በቅርቡ ያልቃል ታደለ። ህይወትም እስከ መጨረሻው ትሰናበታለች። ፍርዬ አንቺ ደግሞ እዚህ እንዴት መጣሽ? ምንድነው? ለምንድነው እንደዚህ የምታደርጊው? ሜላት፣ ሀና፣ እቺ ሴትዮ አንድ ነገር እንዳታደርገኝ እባካችሁ።
ፍሬ እባክሽ እንደዚህ እንዳታደርጊ። አንቺ እኮ ስታንቂ ነው እንጂ እኮ እንደዛ ማድረግ ፈልጌ አይደለም። ሜላታና እባካችሁን እርዱኝ። እኔ ልገይኝ አልነበረ ነው ወይስ ይቅር እምልሽ መስሎሽ ነበር? የፈለገ ነገር ቢመጣ ትሞቻታለሽ እንጂ መቼም ነፃ ሆነሽ አትኖሪ። አይ እንደሱ አይደለም ፍርዬ፣ እንደሱ አይደለም እባክሽ። እንግዲህ ሁሉንም ነገር አበላሽተሻል። ስለዚህ ዛሬ መሞቻ ቀንሽ ነው። እባክሽን ፍሬ እባክሽን። ጨርሻት ፍሬ። አሁን ማንም አያድናትም። እንዴ እናንተም ከሷ ጋር ናችሁ? ቆንጆ ብር ከተከፈለ ከማንም ጋር እንሆናለን። አንቺ ትደራደሪያለሽ? እሺ በቃ ፍሬ፣ የምትፈልጊውን ነገር አደርግልሻለሁ። እባክሽ እንዳትገይ። ከአንቺ ምን እንደምፈልግ ልንገርሽ ህይወት፣ እንድትሞች ብቻ ነው የምፈልገው። ገባሽ? ዛሬ ማምለጥ የለም ቀንሽ ነው። እዚህ ድረስ እኮ ያስገቧት ፖሊሶች ናቸው። ይደርሱልኛል ብለሽ ግን ታስቢያለሽ? ባይሆን ስትሞቺ ሰማይ ቤት አፍሽ ከጠቀመሽ አታድግም። እባክሽ ፍርዬ ተይ፣ እባክሽ ተይ። ምንድነው? ምን ሆነሽ ነው? ወይኔ ጉዴ! ፍሬ መታ ልገለኝ ነበር፣ ልሞት ነበር። ኧረ እቺ ልጅ እያበደች ነው። ማንም ሰው እኮ ቤት ውስጥ የለም። ኧረ አሁን እኮ ልገለኝ ነበር። አሁን ቢላ ያሳመታ ነበር። እባካችሁ ፖሊስ ጥሩ፣ እባካችሁ። እየቀዠች ነው። እኔ ምልክ አሁን ምን ድሮ ብረኛ ነክ ማለት እንደ ድሮ ሰው ማለቴ ነው። ቸርስ ለህይወት። እሺ ይኸውልሽ፣ እኔ ከዚህ በላይ አልጠጣም። እሺ ይሄንንም መጠጣው ላንቺ ብዬ። ስሙኝማ፣ ይሄ ሀሳብ በዚህ በደረቀ ሌሊት እንዴት እንደመጣልኝ አላውቅም፣ ግን ልጠይቃችሁ። ምንድን ነው? ፍቅር የሚባለው ነገር እንዳለ እኔ በደንብ አምናለሁ፣ ግን ሰውን እብድ እንደሚያደርግ እንደሚያስጨልልም እርግጠኛ ነኝ። አንቺ ደግሞ ማንን ወደሽ ነው? እስከማውቀው አፍቅረሽ አታውቂም። አንድ ሚስጥር ልንገርሽ ሀና፣ ሚካኤልን አንድ ጊዜ የሆነ ልጅ ወድጄ ልጁ ገግሞብኝ ላብድ ነበረ። በመሀል ሸቤ ስገባ ረሳሁት እንጂ። አንቺ ሰው ወደሽ ሜላት? ኧረ መደበር። ምን ማለት ነው? እኔ ልብ የለኝም? ልብ ያላት ሴትማ ፈሪያ እግዚአብሔር ያላት፣ በቃ ልባሙ እንድፈልግ አግብታ ልጅ እየወለደሽ ምናምን አለ የሌለ በቃ ጽድት ያለ ላይፍ ትኖራለች። እንዴት እንደሚቆጨኝ አንቺ አልገባሽም ነው የምልሽ። አንቺስ ሀና የምር ግን ወደሽ ታውቂያለሽ? በደንብ ነው አላ ወንድ ስለሆንኩ ምናምን ፍቅር በእኔ አያምር። ምን ተፈጠረ ሀና? እስኪ ንገሪኝ። አሃ አቀርቅረሽ ጆሮሽ እዚህ ነው ማለት ነው ህይወት። አቦታያታ ታውራት ጮት ፈታ ትበልበት። እሺ ከዛ ምን ተፈጠረ መሰላችሁ? ከአንዷ ጋር አላገኘው ከሌላ ሴት ጋር። ቆይ አይወድሽም ነበር ማለት ነው? ይወደኛል፣ ግን በቃ ቺኳ መላ ስላላት ምናምን ለመላ ብሎ ከሷ ጋር ተጣበሰ። ከዛማ ሲጠጡ በነበረው ጠርሙስ አንስቼ አናቱን ብዬ ደም በደም አረኩት። በነገራችን ላይ ለመጀመሪያ ጊዜ የታሰርኩት በሱ ምክንያት ነበር። ከዛ በኋላ ግን እስር ቤት ቤቴ ሆኖ ቀረ። እኔ ግን በአንድ ነገር አምናለሁ። በምን? ሰው በፍቅር ሲጎዳ ከዛ በኋላ አደገኛ ይሆናል። እውነት አንቺ ያረክሽውን ነገር እኔም በሆን ከማድረግ ወደ ኋላ አለለም። ባክሽ አፈር ድሜ ማብላት ነው። ሲጀመር ወንዶች አንድ ናቸው። አንድ ሰው እንደዛ አደረገ ማለት እኮ ሁሉም ሰው ያደርጋል ማለት አይደለም። ሁሉም ወንድ አንድ አይደለም። አንቺ ግን ሮቤልን ትወጂዋለሽ? ባክሽ ከአይንሽ ያስታውቃል። ለመወያየት ነው ግድ የለም። አዎ በጣም ነው የማፈቅረው። ታዲያ አንቺን ትቶ ከሌላ ሴት ጋር ብታገኙ ምንም አትዩ? ተናገሪ። በቃ እኔ ሲጋራ ገዝቼ ልምጣ። እንዴ ማለት? እስኪ ቁጭ በይ።
የምን ሲጋራ ነው? መጠጥ እኮ በቂ ነው። ሱስ ነው ሮባ። ምናልባት አንድ ቀን ታስተውኝ ይሆናል። እኔ እኮ አሁንም ባስተውሽ ደስ ይለኛል። ሮቤል፣ ለምን ሲጋራ እንደማጨስ ለምን መጠጥ እንደምጠጣ ታውቃለህ? ብቸኛ ስለሆንኩ ነው። ብቸኛ? ቤተሰብ የለሽም? ማለቴ እናት አባት? አባትማ አለኝ፣ ሊያውም ሜን አጠጣብታው። ምንም ነገር ማድረግ የሚችል አባት፣ እስር ቤት እንኳን ስገባ በዚህም በዛም ብሎ ወዲያው የሚያስፈታኝ አባት። እና ታዲያ እንደዚህ የምታወሪለት አባት ካለሽ ብቸኛ ነኝ ብለሽ ለምን ሱሱ ተዘፈቅሽ? ቆይ ልጠይቅህ፣ ገንዘብ መስጠት፣ የፈለክበት ቦታ ሄደህ እንድትዝናና ማድረግ፣ የእሱን ሀሳብ ብቻ እንድትደግፍ ማድረግ፣ ይሄ አባትነት ነው? ትክክል ነሽ። የኔም አባት ልክ እንዳንቺ የፈለኩትን ነገር ያደርግልኝ። ከእሱ ሀሳብ እንድወጣ አይፈልግም። ቁጭ ብሎ በስነ ስርዓት አያወራኝም። ታውቂያለሽ፣ የእውነት ህይወት ባትኖር እኔም ብቸኛ ነበር። ፍቅር ሲይዝሽ እኮ ከዛ በኋላ የሚባል ነገር አይሰራም። አንዴ ካፈቀርሽ አፈቀርሽ ነው። እኔ ግን መቼም ነው ደግሞ ምኑን? ፍቅርና በፍጹም ደግም ያልሞክረው። ሰውን ከልብ መውደድ ማለት መርማሪው ወንጀል ሰርተሽ እኔ አግዝሻለሁ እውነቱን ንገሪኝ ሲልሽ እንደማመን ነው። በኋላ ላይ ሁሉ ነው የሚተውሽ። እኔ ግን እንደዛ አይመስለኝም። አንቺ ከልብሽ ሰውን ስትወጁ የሚጎዳሽ እሱ ብቻ ይሆናል፣ ወይም ደግሞ እሱም እንደሚያፈቅርሽ እርግጠኛ መሆን ይኖርብሻል። እኔ ግን በዚህ አላምንም። እስር ቤት ውስጥ ያለ ሰው በሙሉ ከጀርባው ታሪክ አለው። የተከዳ የተጎዳ እንጂ በትክክለኛ በፍቅር የተጣመረ ሰው እስካሁን አልሰማሁም። እሱስ ትክክል ነሽ። እኔ የሆነ ጊዜ ምን ሰማው መሰለሽ? አንዷ እዚህ የታሰረች ከአረብ ሀገር ነበር የመጣችው። አንድ ፍቅረኛ ነበራት እና እዛ ሆና ከቤተሰቦቿ ይልቅ ለሱ ነበር ብር የምትልከው። ምን እያላት መሰለሽ? ቤት እየሰራው ነው፣ ስትመጪ ማረፊያ ይሆነናል እያለ ነበር። ግን ስትመጣ ምንም ነገር የለም። ለካልሽ ልጁ ሱሰኛ ሴቶችን በሷ ገንዘብ የሚያጫውት ኖሯል። ገና እንደመጣች ግን ጉዳዩን ስታቅ ወቅታ ገደለችው። ይሄው አሁን ከአረብ ሀገር ከማዳም እስር ቤት ወደ ኢትዮጵያ እስር ቤት ተዘዋውራለች። እንዴ በፍጹም እንደዛ ሊሆን አይችልም። ምናልባት እዚህ የሚገቡ ሰዎች ያጋጠማቸው ችግር ይሆናል። ሮቤል ግን በጣም ይወድሻል መሰለኝ። ትተማመኝበታለሽ? መሰለኝ አይደለም፣ ያፈቅረኛል። በደንብ እተማመንበታለሁ። እንዴት እርግጠኛ ሆንሽ? ሁሉም ነገሩ ያስታውቃል፣ ተግባሩ ያስታውቃል። ለኔ ደግሞ ሮቤል ሙትልኝ ብለው ራሱ ይሞትልኛል። እንደዛማ ከሆነ እድለኛ ነሽ። በቃ እኔ ማጨስ ፈልጋለሁ። ትሰሚኛለሽ? ከዚህ በኋላ ይህን ነገር አልፈቅድልሽም። እሺ የተከበሩ ግን አንድ ጥያቄ ብቻ ጠይቂ። ዝም ብለሽ ስትጠይቂ ነበር። አሁንም እዚህ ጠይቂ። ትክክል ማለት ግን ደስ የሚል ስሜት የለውም? እውነቱን ንገረኝ። ደስ ይላል። ድክም ያለ ኑሮን በቃ ብቻ ደስ ይላል። እንድሮም አስተሳዝንሽ ተው እባክህ። ሁለታችንም የልጅነት ትዝታችንና የአባቶቻችንን ነገር በማስታወስ ነው። እንዲህ ጨርቃችን እስከንጥል ድረስ መጠጣት ነው። ጠጣ። ምናልባት ትክክል ልትሆኚ ይችያለሽ፣ ግን አሁን ትንሽ እኔም ሞቅ እያለኝ ስለሆነ ሊበቃ ይችላል። እሺ በቃ ግን እንድኔ ከፈለግ አንድ ነገር ስትለኛለሽ። ወይ ጉድ! አንድ ነገር እያልሽ እኮ ብዙ አንድ ነገሮችን እንዳደርግ አደረግሽ። ይሄ መጨረሻ ነው ሮቢ። አንድ ነገር ብቻ እንደንስ ማንሽ ሄዱ ጭፈራ እንኳን ስለማልወድ እሱን ትሻለሽ። ስለዚህ መጠጣሽን እንጠጣሽ። አልችልም አልኩሽ እኮ። ቆይ እሺ
ለዚህ እኮ ነው ዳንሳችንም ስልሽ የነበረው። እኔ የምችለው ዳንስ ምናልባት እኮ ከህይወቴ ጋር ነበር ይህን ዳንስ መለነስ አለብኝ። እንደውም ብቀመጥ ይሻላል። በቃ እኔ እዛ ክፍል ተቀምጬ ብተኛ ነው ይሻላል። እንዲሁ ሳስበው ከሴት ጋር የሆነ